ሕይወቱ በመንፈስ ቅዱስ ከመመራቱ የተነሳ ለእያንዳንዱ የክፉ አሰራር ንቁ የነበረው ስሚዝ ዊግልስወርዝ አከራካሪ ለሚባሉት መንፈሳዊ ጥያቄዎች እንኳ የተሟላ ምላሽ ሰጥቷል። በመንፈሳዊ ውጊያ ጥልቅ ልምምድ እንደነበረው እንደ ዊግልስወርዝ አባባል ከሆነ የሰይጣንን አሰራር ለመለየት ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቪዲዮአችን አጋንንት ገና ሲያዩት ይጮሁና የእግዚአብሔር ባሪያ እንደሆነ ይመሰክሩለት የነበረውንና በአገልግሎቱ ባጋጠሙት ጊዜ ከሰዎች ሕይወት እንዲወጡ ቀጠሮን ባለመስጠት የሚታወቀው ታላቁን የእግዚአብሔር ባሪያ ስሚዝ ዊግልስወርዝን መናፍስትን የሚለይበትን አይነተኛ መንገድና ከአጋንንት የሆነ በሽታንም እንዲሁ የሚለይበትን መንገድ በዚህ ቪዲዮ ይዘንላችሁ ቀርበናል። እርሶም ቪዲዮን እስከ መጨረሻው በትኩረት ቢከታተሉ ይህን ታላቅ የእግዚአብሔር ሰው የረዳውን ሚስጥር ለሕይወቶ የሚያስተውሉ ይሆናል። ይህ አገልግሎት ለብዙዎች ተደራሽ እንዲሆን እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለዚህ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት ቤተሰብ ይሁኑ። አሁን በቀጥታ ወደ ቪዲዮ እናልፋለን። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። የሐዋርያት ሥራ ምዕራፍ 1 ከቁጥር 8 እስከ 9። በአማርኛው ኃይል በእንግሊዘኛው ደግሞ ፓወር ተብሎ የተተረጎመው ይህ ቃል በተጻፈበት የግሪክ ቋንቋ ዱናሚስ ይባላል። ከዚሁ ቃል የወጡ ሌሎች ሁለት ቃላት አሉ። የመጀመሪያው ዳይናማት ሲሆን ትርጉሙም የሚፈነዳ ነገር ነው። ሁለተኛው ደግሞ ዳይናሞ ይባላል፣ ኃይል ሰጪ እንደማለት ነው። ይህ ጥሬ ቃል መንፈስ ቅዱስ ኃይል እንዳለውና ሊያነቃንቅ እንደሚችል አስረጂ ነው። ዊግልስወርዝ ይህን ኃይል በሚገባ የታጠቀ አጠቃቀሙንም ያወቀ የክርስቶስ በጎ ወታደር ነበር። እንግዲህ ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንዲገባን አናውቅም። ነገር ግን መንፈስ ራሱ በማይነገር መቃተት ይማለድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና። ሮሜ ምዕራፍ 8 ከቁጥር 26 እስከ 27። በጸሎት ሕይወቱ ብዙም ሰዓት የሚጸልየው በመንፈስ የመሆኑን ሚስጥር የቅርብ ወዳጆቹ ይመሰክራሉ። በመንፈስ የመጸለይን ጠቀሜታ ያውቅ ነበርና። ለአእምሮአችን የከበዱ በቋንቋም ልንገልጻቸው የሚያዳግቱ ብዙ ችግሮች፣ ጥያቄዎችም እንዳሉን ግልጽ ነው። ስለሆነም ዊግልስወርዝ መንፈስ በማይነገር መቃተት ስለ እርሱ መማለዱን ይመርጠዋል። በልሳን ይጸልያል። በልዩ ልዩ ልሳን ከተናገረ ደግሞ ትርጉሙን አብሮ ይናገር ነበር። እንደሚታወቀው ዊግልስወርዝ የተማረ አልነበረም። ለንግግር የሚጠቀመው ቋንቋም ብዙ የሰዋሰው ወይም ግራመር ችግር ነበረበት። በሚተረጉምበት ጊዜ ግን ልዩ ሰው ሆኖ ቁጭ ይላል። የጠራና ለማመን የሚያስቸግር ንጹሕ ቋንቋ ይናገር ነበርና ብዙዎች የዊግልስወርዝ ልዩ ልሳንና ትርጉም ከእግዚአብሔር ልብ እንደሚወጣ ቢያምኑ፣ ጥቂቶች ደግሞ ራሱ ተናግሮ ራሱ መተርጎሙን በመንቀፍ ይሰናከሉ ነበር። ለነገሩ ይህኛውም ልምምድ ከቃሉ ውጪ አልነበረም። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 13 ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላልና። ሌላው ዊግልስወርዝ በልምዱ የተረዳው እውነት ደግሞ የሚከተለው ነው። በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። እንግዲህ ምንድን ነው? በመንፈስ እጸልያለሁ፣ በመንፈስ እዘምራለሁ፣ በአእምሮም ደግሞ እዘምራለሁ። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 14 እስከ 15። ሕይወቱ በመንፈስ ቅዱስ ከመመራቱ የተነሳ ለእያንዳንዱ የክፉ አሰራር ንቁ የነበረው ስሚዝ ዊግልስወርዝ አከራካሪ ለሚባሉት መንፈሳዊ ጥያቄዎች እንኳ የተሟላ ምላሽ ሰጥቷል። በመንፈሳዊ ውጊያ ጥልቅ ልምምድ እንደነበረው እንደ ዊግልስወርዝ አባባል ከሆነ የሰይጣንን አሰራር ለመለየት ሁልጊዜ በቅዱስ አምላካችን ምሪት ውስጥ መመላለስ ይኖርብናል። ያለበለዚያ በተቃራኒ እርሱ የእኛን ችሎታ ሊያጭበረብር ይመቸዋል። ኃጢአትንና መንገዶቹን ከጠላን ራሳችንንም ካገለልን ግን ልክ እንደ ኢየሱስ ሰይጣንን እናስፈራዋለን፣ እናሸንፈውም አለን። አንድ ጊዜ ዊግልስወርዝ ለአገልግሎት ወደ ምስባኩ ሲወጣ ከጉባኤው መሃል አንድ ሰው ማቃሰት ጀመረ። ስለዚህ ወርዶ በቀጥታ ወደ ሰውየው አመራ።
በዚህ ጊዜ ግን ሰውየው በተቃራኒ አቅጣጫ መሮጥ ጀምሮ ነበር። የወንበሮቹን የመጨረሻ ተርታ አልፎ ወደ በሩ አቅራቢያ ሲደርስ ዊግልስዎርዝ ደርሶ አቆመ። ተያይዘውም ወለሉ ላይ ወደቁ። አንተ ክፉ፣ በኢየሱስም ይህን ሰው ልቀቅ እያለ ዊግልስዎርዝ ይገስጽ ነበር። ያም ሰው በዚያ ቀን ተፈወሰና ጌታ ኢየሱስን በሕይወት ዘመኑ ሁሉ ለመከተልና ለማምለክ ወሰነ። በወቅቱ መንፈስ ቅዱስ ያ ሰው ጮሆ ባለቀቀው ርኩስ መንፈስ እንደሚሰቃይ ነግሮት ነበር። በዚህ አገልጋይ ያለውን የእግዚአብሔርን መንፈስ ሊቋቋም አልቻለምና ሮጠ፣ ተይዞም ተባረረ። ሁል ጊዜ በመንፈስ መሆኑ ደግሞ ለመለየት ይበጀው ነበር። አንዴ አንድ ወጣት ክርስቲያን በሚስዮናዊነት ወደ አፍሪካ እንዲጓዝ የጌታ ፍቃድ ነው ተባለ። ክንውኖቹም ሁሉ ለዚህ ተልእኮ ተባባሪ የሆኑ ሄዱ። ይህ ወጣት አንድ ቀን ከዊግልስዎርዝ አጠገብ ተቀምጦ እያለ ይህ ጉዞ ከእግዚአብሔር እንዳልሆነ ነገረው። ወጣቱም እስካሁን ያሉት ምልክቶች ሁሉ ከጌታ እንደሆነ እንደሚጠቁሙ ተነተነለት። ዊግልስዎርዝ በዚህ አልተበገረም። ይልቁንም እነዚህ ምልክቶች ቀስ በቀስ እንደሚከስሙ ነገረው። በእርግጥም ሆነ። አንዱ ለአንዱ የእግዚአብሔርን ፈቃድ ሊያውቅለት አይችልም የሚሉ ቢኖሩም ዊግልስዎርዝ ይህን በተደጋጋሚ ውድቅ አድርጓል። መናፍስትን በመለየት ስጦታው ሲያገለግል ካጋጠሙት መሃል አንዱን ማስታወስ ጠቃሚና ተገቢም ነው። በፈውስ ጸሎት ላይ ያለ ሁለት ሕሙማን ወደ እርሱ አመሩ። ሁለቱም መናገርና መስማት የማይችሉ ነበሩ። ዊግልስዎርዝ አንዱን ጠራና ሁለት ጣቶቹን በጆሮቹ በመክተት በኢየሱስ ስም ይከፈት በማለት ተናገረ። ሰውየውም ተፈወሰ። ሁለተኛውን ግን ትክ ብሎ ሲመለከተው ቆየና የምታደነቁር ዲዳም የምታደርግ መንፈስ በኢየሱስ ስም ልቀቅ ሲል ገሰጸው። እርሱም በድንቅ ተፈወሰ። በዚሁ አጋጣሚ ዊግልስዎርዝ እንዲህ ሲል ተናግሯል። በአጋንንት ላይ እጅን ጭኖ መጸለይ ከንቱ ድካም ነው። ሕመሙን ያመጡት እነርሱ ከሆኑ በቀጥታ መገሰጽና ማስወጣት ያስፈልጋል። ለዚህም ከእግዚአብሔር የሆነ መለየት አስፈላጊ ነው። የኛም ዝግጁነት ለዚሁ ወሳኝ ይሆናል። እንደተለመደው ከዛሬው ቪዲዮ ምን እንደተማሩ በኮሜንት መስጫው ቦታ ላይ በማስቀመጥ ተሳትፎውን ያሳዩ። ቪዲዮውን ላይክ እና ለወዳጆች ሼር በማድረግ አብረውን ያገልግሉ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት እንደዚህ ያሉ አስተማሪ ፕሮግራሞች፣ ሕይወት ለዋጭ ትምህርቶች፣ ዝማሬዎችና የጸሎት ጊዜያት በየዕለቱ እንዲደርሱ ማድረግ ይችላሉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።